ሌተናል ጀነራል ታደሰ ወረደ በስልጣኔ እኔም እቀጥላለሁ፣ ጊዜያዊ ካቢኔውም ስራውን ይቀጥላል፣ ቢሮዎቹ በሙሉ ስራ ላይ ናቸው አሉ። ሰሞኑን በእነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በአክሱም ባደረገው ስብሰባ ከጦርነት በፊት የነበረ መንግስት እንዲመለስ አቋም መያዙን መዘገባችን አይዘነጋም። ዛሬ ይህንን የጀነራሉን ቆረጥ ያለ አቋም የተንጸባረቀበት መግለጫ ሲሰሙ በእነ ደብረጽዮን ዘንድ ሐዘን ሆኗል። ትግራይ ወደ ቀደመው አስተዳደር ተመልሳ ደብረጽዮን የክልሉ ፕሬዝዳንት ሆነው ሊሰየሙ ነበር። ይህ ሳይሆን ቀርቶ በሐዘን መቀመጥ ዕጣ ፈንታቸው ሆኗል ነው የተባለው። በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሌለው በሚጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊት አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡ ሊያውቁት ይገባል ሲል ስምረት ፓርቲ መግለጫ አውጥቷል። ብሔራዊ ባንክ ዛሬ ባወጣው መግለጫ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር ያላስተሳሰሩ ደንበኞች እስከ ሰኔ 30 2018 ድረስ እንዲያስተሳስሩ ግን በተቀመጠው የጊዜ ገደብ ውስጥ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር የማያስተሳስሩ ደንበኞች ሂሳባቸው ከወጪ ወይም ተቀናሽ ግብይት ይታገዳል አለም። በፌደራል ፖሊስ የተጀመረው የጦር መሳሪያ ምልክት የማድረግና የምዝገባ ስራ በቀጣይም በሀገር አቀፍ ደረጃ ተግባራዊ እንደሚደረግ ተሰምቷል። ምዝገባው ምን አይነት የጦር መሳሪያ የት እንዳለ ለማወቅ ቢጠፋ ከማን እጅ እንደጠፋ፣ ማን እንደሸጠው፣ መሳሪያው የማን እንደሆነ በቀላሉ ለመለየት ያስችላል ተብሏል። የአዲስ አበባ አስተዳደር ካቢኔ ዛሬ ባደረገው ስብሰባ የመሬት ማስፋፊያ ለጠየቁ ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣት የስራ ዕድል የፈጠሩ ፕሮጀክቶች፣ ሆቴሎች እንዲሁም በከተማ አስተዳደሩ ከሃይማኖት ተቋማት ጋር በተደረጉ ተከታታይ ውይይቶች የተነሱ የመልካም አስተዳደር ጥያቄዎችን መፍታት የሚያስችል መሬት በምደባ ለማስተላለፍ የቀረበውን የውሳኔ ሀሳብ ተወያይቶ ተፈጻሚ እንዲሆን አጸደቀ። የኢትዮጵያ መከላከያ ዩኒቨርሲቲ በቴክኖሎጂና ምርምር አቅሙን ለማጠናከር የጀመረው ዘመናዊ የኢንጂነሪንግ እና ነርሲንግ አድቫንስድ የኤአይ እና 3D ቴክኖሎጂ ላቦራቶሪ ግንባታ 98.5 በመቶ መድረሱን ተከትሎ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የስራ መመሪያ ሰጡ። ከውጭ የኮንጎ ሪፐብሊክ ጠቅላይ ሚኒስትር አናቶል ኮሊንቴማኮሶ የስራ መልቀቂያቸውን ለፕሬዝደንቱ ያቀረቡ ሲሆን አዲስ መንግስት ለመመስረት መንገድ ከፋች ነው ሲል የፕሬዝደንቱ ጽህፈት ቤት በሰጠው መግለጫ መንገዱን ጨርቅ ያርግልህ አይነት መልስ ሰጣቸው ተባለ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የማክሰኞ ሚያዝያ 13 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚው ዜና አልፋለሁ። ኢትዮጵያ ባለፉት 6 ወራት ከተጠቀመችበት አጠቃላይ የኃይል አቅርቦት መካከል 51 በመቶ የተሸፈነው ከታላቁ የኢትዮጵያ ህዳሴ ግድብ በተገኘ ኃይል መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ግድቡ ኃይል ማመንጨት ከጀመረበት ጊዜ አንስቶ ለሀገሪቱ የኤነርጂ ፍላጎት ከፍተኛ አስተዋጽኦ እንደሚገኝበትና በግማሽ ዓመቱ ውስጥ በአገር አቀፍ ደረጃ ከተመረተው አጠቃላይ የኃይል መጠን ውስጥ ከግማሽ በላይ የሚሆነው የተገኘው ከዚሁ ግድብ መሆኑ ተሰምቷል።
ግድቡ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ሲሆን በሙሉ አቅም ስራ ሲጀምር 5150 ሜጋዋት ኃይል ያመነጫል ተብሎ ይጠበቃል። በአሁኑ ወቅት ግድቡ እያመነጨ ያለው ኃይል የሀገሪቱን የኢንዱስትሪና የዜጎች የኤሌክትሪክ ፍላጎት በማሟላት ረገድ የላቀ ሚና እየተጫወተ እንደሚገኝ የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ነገሩኝ ያለው አሃዱ ነው። አምስተኛ ዓመት 10ኛ መደበኛ ስብሰባውን ያካሄደው የአዲስ አበባ ከተማ አስተዳደር ካቢኔ በቀረቡለት አጀንዳዎች ላይ ተወያይቶ የተለያዩ ውሳኔዎችን አስተላልፈዋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር የተሻሻለ የፋይናንስ አስተዳደር ይበልጥ ለማዘመን ተጠያቂነትና የአሰራር ግልጸኝነትን ለማጎልበት በተዘጋጀው ረቂቅ ደንብ ላይ ተወያይቶ አጽድቋል። በከተማው እየተገነባ ያለውን ሰፊ የቤት ልማት የተሻለ አፈጻጸም እንዲኖረው የቤቶች ኮርፖሬሽን ሪፎርምን በማጠናከር እና የማስፈጸም ብቃትን ለማሳደግ በተዘጋጀው ረቂቅ ደንብ ላይም ተወያይቶ ወስኗል። የመሬት ማስፋፊያ ለጠየቁ ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣት የስራ ዕድል የፈጠሩ ፕሮጀክቶች፣ ሆቴሎች እንዲሁም በከተማ አስተዳደሩ ከሃይማኖት ተቋማት ጋር በተደረጉ ተከታታይ ውይይቶች የተነሱ የመልካም አስተዳደር ጥያቄዎችን መፍታት የሚያስችል መሬት በምደባ ለማስተላለፍ የቀረበ የውሳኔ ሀሳብ ላይ ተወያይቶ ተፈጻሚ እንዲሆን አጽድቋል። በኢትዮጵያ ከፍተኛ የትምህርት ተቋማት የሚሰጡ የአመራርነት ሹመቶች የፖለቲካ ወገንተኝነት ይታይባቸዋል ሲል የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሶዴፓ ቅሬታ ማቅረቡን ተከትሎ የኢትዮጵያ ሲቪል ሰርቪስ ኮሚሽን የቀረበው ወቀሳ እየተሳሳተ ነው ሲል አስተባበለ። ፓርቲዎቹ ይህንን የገለጹት መልካም አስተዳደር ለአፍሪካ የአፍሪካ ቀንድ የተሰኘ ድርጅት 7ኛውን ሀገራዊ ምርጫ አስመልክቶ በሲቪል ሰርቪስ አገልግሎት አሰጣጥ ዙሪያ ባዘጋጀው የውይይት መድረክ ላይ ነው። የኢሶዴፓ ተቀዳሚ ሊቀመንበር ዶክተር ራሄል ባፌ በዩኒቨርሲቲዎቹ እንዲሁም በጥናትና ምርምር ማዕከላት የሚሾሙ አመራሮች በፖለቲካ ታማኝነት ላይ የተመሰረቱ ናቸው ሲሉ ተችተዋል። ይህም ጠንካራና ገለልተኛ የሲቪል ሰርቪስ ተቋም ባለመኖሩ የመጣ ችግር መሆኑን ጠቁመው ነበር። በወቅቱ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በበኩላቸው በዩኒቨርሲቲዎችና በምርምር ተቋማት በፖለቲካ አመለካከት የሚሾም አመራር የለም ሲሉ ምላሽ ሰጥተዋል። ኮሚሽነሩ አክለውም ሹመት የሚሰጠው ተፈትነው በሚያልፉ ባለሙያዎች ላይ ብቻ መሆኑንና መረጃው ስህተት መሆኑን ገልጸዋል። የዩኒቨርሲቲው የኢንጂነሪንግ እና ነርሲንግ አድቫንስድ ላቦራቶሪ ግንባታ እየተጠናቀቀ መሆኑ ተመለከተ። የኢትዮጵያ መከላከያ ዩኒቨርሲቲ በቴክኖሎጂና ምርምር አቅሙን ለማጠናከር የጀመረው ዘመናዊ የኢንጂነሪንግ እና ነርሲንግ አድቫንስድ የኤአይ እና 3D ቴክኖሎጂ ላቦራቶሪ ግንባታ 98.5 በመቶ መድረሱን ተከትሎ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዚህን ግዙፍ ፕሮጀክት የማጠናቀቂያ ስራዎችን ጎብኝተው የስራ መመሪያ ሰጥተዋል። ፊልድ ማርሻል ብርሃኑ ጁላ ይህ ላቦራቶሪ የኢትዮጵያን የወደፊት የመከላከያ ኃይል አቅም የሚደግፍ ትልቅ መሰረት ነው ብለዋል። ፕሮጀክቱ ሙሉ በሙሉ ከተጠናቀቀ በኋላም ለመከላከያ የቴክኖሎጂና ምርምር ዘርፎች ጭምር የተለየ ማዕከል ሆኖ ኢትዮጵያ በመላው አፍሪካ ያላትን ስመ ገናናነት በተጨባጭ ያጠናክራል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ ግንባታው የመከላከያ ሚኒስቴር ከሀገር ውስጥና ከውጭ ሀገራት አጋዥ ተቋማት ጋር በመተባበር የተከናወነ ሲሆን በሰው ሰራሽ አስተውሎት 3D ቴክኖሎጂና የመከላከያ ምርምር መስኮች ላይ የተመሰረተ ዓለም ላይ አሉ በተባሉ ዘመናዊ ቴክኖሎጂዎች የተደራጀ ማዕከል መሆኑን ተናግረዋል። የዩኒቨርሲቲው ተቋማዊ የልማትና ቢዝነስ ምክትል ፕሬዝዳንት ኮሎኔል ዶክተር ብስራት ዮሴፍ በበኩላቸው ግንባታው የኤአይ እና ሳይበር ላቦራቶሪዎች፣ የ3D ንድፍና ፕሮቶታይፕ ማዕከላት፣ የኢንጂነሪንግ ላቦራቶሪዎች ወይም የአውቶሜሽን፣ የኃይል ኮሚኒኬሽን ከፍተኛ ደረጃ ያላቸውን የምርምር ማዕከላትን በማካተቱ ለምርምርና ለፈጠራ ስራዎች ወሳኝ መሆኑን አስረድተዋል። ፕሮጀክቱ ዋና ዓላማው በኤአይ፣ ሮቦቲክስ፣ ዳታ ትንተናና ዘመናዊ የመከላከያ ቴክኖሎጂ የሰለጠኑ የጦር ኃይል ባለሙያዎችን ማፍራት ጭምር መሆኑ በጉብኝቱ ተመላክቷል። ዘገባው የዩኒቨርሲቲው ዓለም አቀፍ ግንኙነት ዳይሬክቶሬት ነው።
ጠላቱን ተከታትሎ እርምጃ የሚወስድና ግንባሩን የማያጥፍ ጀግና ሰራዊት ተገንብቷል አሉ ጀነራል ይመር መኮንን። ጀነራል መኮንኑ ይህን ያሉት በሁርሶ ማሰልጠኛ ትምህርት ቤት ከ27ኛ ዙር ጽናት ኮርስ እጩ መኮንኖች ጋር በወቅታዊ ጉዳዮች ዙሪያ ውይይት ባካሄዱበት ወቅት ነው። በዕለቱ ለሰልጣኝ እጩ መኮንኖች የግንዛቤ ማስጨበጫ ትምህርቱን የሰጡት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በዚህ ወቅት የዓለም ሀገራት የሳይበር ጦርነት፣ ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ በማበልጸግ የድሮን ጦርነቶችን በማካሄድ በቴክኖሎጂ በልጦ የተገኘ ሀገር ሉዓላዊነቱን ያስከብራል ሲሉ አህጉራዊና ዓለም አቀፍ ሁኔታዎች ላይ ማብራሪያ ሰጥተዋል። ዓለም የጦርነት ቀጣና እንድትሆን በባህር በየብስም የንግድ መስመሮችና ቁልፍ ቦታዎችን በመዝጋት ረገድ ያደጉት ሀገራትን የተለያዩ ስራዎችን እየጠነሰሱ እንደሚገኙ ጠቁመው ሀገራችን ኢትዮጵያም ለእነዚህ ስጋቶች የተጋለጠች መሆኗን አነስተዋል። ኢትዮጵያ የያዘቻቸው የልማትና የእድገት እንቅስቃሴ የማይዋጥላቸው ሀገራት በሀገራችን በሚስተዋሉ የጸጥታ ሁኔታ መንስኤዎች መሆናቸውን ገልጸው በመነጋገርና በዲፕሎማሲ ችግሮች መፍታት እንደሚቻልና ዘላቂ መግባባትን መፍጠር እንደሚቻልም ጠቅሰዋል። መከላከያ ከፍተኛ የቴክኖሎጂ ሽግግር ላይ ከመሆኑን ባሻገር የሜካናይዝድ ኃይልን፣ አየር ኃይልን፣ ባህር ኃይልን ከጊዜው ጋር ማዘመን መቻሉን አስረድተዋል። ጀነራል መኮንኑ ጠላቱን ተከታትሎ እርምጃ ለመውሰድ ግንባሩን የማያጥፍ ጀግና ሰራዊት መፈጠሩን የተናገሩት ጀነራል መኮንኑ ከውጭ የሚመጣ ጠላትን ለመመከት ሁሉም የተቋሙ ክፍሎች ዝግጁነታቸውን አጠናክረው እንደሚገኙ ገልጸዋል። እኛ አሉ ጀነራል መኮንኑ እኛ እንደ አገር መከላከያ ሰራዊት ጊዜው የሚጠይቀውን ቴክኖሎጂ ተጠቅመን ራሳችንን በአስፈላጊነቱ ልክ ገንብተን ብቁ ሆነን መገኘት ይኖርብናል ሲሉ አስገንዝበዋል። የ27ኛው ዙር ጽናት ኮርስ እጩ መኮንን ሰልጣኞችም ከዚህ ስልጠና በኋላ ወደ አህዳችሁ ስትመለሱ ሰራዊቱን በጥሩ ሁኔታ መምራትና መገንባት እንዲሁም ጥሩ መሪ በመሆን አህዱን ማሰልጠን አለባችሁ ሲሉ ጠቁመዋል። ዘገባው የሁላገር ሻባተ ነው። የአሜሪካ የጦር ኮሌጅ ከፍተኛ መኮንኖችና የስራ ኃላፊዎች በኢትዮጵያ የውጭ ጉዳይ ሚኒስቴር ጉብኝት በማድረግ በሁለትዮሽና ቀጣናዊ ጉዳዮች ላይ ፍሬያማ ውይይት ማካሄዳቸው ተሰማ። በጉብኝቱ ወቅት የአውሮፓና የአሜሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዶክተር መለስ አለም ለቡድኑ አባላት ሰፊ ገለጻ አድርገዋል። ከ120 ዓመታት በላይ የዘለቀው የኢትዮጵያና አሜሪካ ግንኙነት በፖለቲካ፣ በኢኮኖሚና በማህበራዊ መስኮች ጠንካራ መሰረት ላይ የቆመ መሆኑንም ጠቁመዋል። አምባሳደሩ ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምታበረክተውን ሚና በማንሳት በተለይም በሶማሊያ፣ በደቡብ ሱዳን አብዬና በሱዳን ዳርፉር የሰላም አስከባሪ ኃይሎችን በማሰማራት ያከናወነችውን ተግባር አንስተዋል። ከዚህ በተጨማሪም ኢትዮጵያ ከጎረቤት ሀገራት ጋር የኢኮኖሚ ውህደት ለመፍጠር በመሰረተ ልማት ግንባታ ላይ በትኩረት እየሰራች መሆኑንም ገልጸዋል። አምባሳደር መለስ በሱዳን ያለው ችግር በሰላማዊ መንገድ እንዲፈታ ኢትዮጵያ ያላትን ጽኑ አቋምም አረጋግጠዋል። የታላቁ ኢትዮጵያ ህዳሴ ግድብን በተመለከተ ግድቡ በተፋሰሱ ሀገራት መካከል የግጭት ምንጭ ሳይሆን የትብብርና የጋራ ልማት መሳሪያ ሆኖ እንደሚያገለግል ለቡድኑ ግንዛቤ አስጨብጠዋል። ኢትዮጵያና አሜሪካ በሰላም ማስጠበቅና በሽብርተኝነት ላይ በአካባቢና በዓለም ደረጃ ለመተባበር ሰፊ እድሎች እንዳሏቸው መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የኢትዮጵያ ፌዴራል ፖሊስ በአመራሩ በአባሉና በተቋሙ ግምጃ ቤት ውስጥ በሚገኙ የጦር መሳሪያዎች ላይ ምልክት በማድረግ መዝግቦ ወደ ዘመናዊ የመረጃ ቋት የማስገባት አዲስ አሰራርን በይፋ አስጀመረ። ኮሚሽነር አሊ ዳኒ አለሳ የኢትዮጵያ ፌዴራል ፖሊስ በሀገራችን የሚገኙ የጦር መሳሪያዎችን የማስተዳደርና የመቆጣጠር ስልጣን በአዋጅ ቁጥር 1177/2012 እንደተሰጠው አስታውሰው የጦር መሳሪያ አስተዳደርና ቁጥጥሩን ዘመናዊ ለማድረግ ዘመኑን የዋጁ ቴክኖሎጂዎችን በመጠቀም ምልክት የማድረግና የመመዝገብ ስራ በዛሬው ዕለት በይፋ ተጀምሯል ብለዋል።
ኮሚሽነሩ አያይዘውም ከዚህ ቀደም የጦር መሳሪያን ማርክ የማድረግ አሰራር ባለመኖሩ ለጦር መሳሪያ ክትትልና ቁጥጥር አስቸጋሪ እንደነበር አስታውሰው ዛሬ የተጀመረው አሰራር የጦር መሳሪያን ወደ ዳታቤዝ በማስገባት በመላ ሀገራችን ምን አይነት የጦር መሳሪያ የት እንዳለ ለማወቅ ያስችላል ብለዋል። በተመሳሳይ በወንጀል መከላከል ጠቅላይ መምሪያ የጦር መሳሪያ ምልክት የማድረግና የምዝገባ መርሃ ግብርን ያስጀመሩት የወንጀል መከላከል ጠቅላይ መምሪያ የጸጥታና ተቋማት ጥበቃ ዋና መምሪያ ኃላፊ ምክትል ኮሚሽነር አበራ ሁንዴ በጦር መሳሪያ ምዝገባ ፈቃድ አሰጣጥና ቁጥጥር ረገድ የነበረውን ኋላ ቀር አሰራር በማስቀረት ወደ ዘመናዊ ቴክኖሎጂ የማሸጋገር ስራ በስኬት መጀመሩን ተናግረዋል። በሌላ በኩል በወንጀል ምርመራ ጠቅላይ መምሪያ የጦር መሳሪያ ምልክት የማድረግና ምዝገባ መርሃ ግብሩን ያስጀመሩት የጠቅላይ መምሪያው የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ በበኩላቸው የጦር መሳሪያ ምልክት የማድረግና የምዝገባ ስራ ህገወጥ የጦር መሳሪያ ዝውውርን ለመከላከል የጦር መሳሪያ ቢጠፋ ከማን እጅ እንደጠፋ ማን እንደሸጠው መሳሪያው የየትኛው ተቋም እንደሆነ በቀላሉ ለመለየት ያስችላል ካሉ በኋላ በጦር መሳሪያ በመታገዝ የተፈጸመ ወንጀልን በቀላሉ ለመመርመርና የህግ ተጠያቂነትን ለማረጋገጥ የተዘረጋ ዘመናዊ አሰራር ስርዓት በመሆኑ በተለይም ለወንጀል ምርመራ ትልቅ አቅም ይፈጥራል ብለዋል። የኢትዮጵያ ፌዴራል ፖሊስ የጦር መሳሪያና የጥበቃ ተቋማት ቁጥጥር መምሪያ ኃላፊ ረዳት ኮሚሽነር ዘካሪያስ ይርጋለም የኢትዮጵያ ፌዴራል ፖሊስ ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር በሀገር ውስጥ ባለሙያዎች ያበለጸገው አዲሱ ሶፍትዌር እና ዳታቤዝ በመላ ኢትዮጵያ የሚገኘውን የጦር መሳሪያ ላይ ምልክት በማድረግ የመመዝገብ አቅም እንዳለው ገልጸዋል። ቀጣይም በኢትዮጵያ ፌዴራል ፖሊስ የተጀመረው የጦር መሳሪያ ምልክት የማድረግና የምዝገባ ስራ በሁሉም ክልሎችና በሁለቱ ከተማ አስተዳደር ፖሊስ ተቋማት እንዲሁም በአገር አቀፍ ደረጃ ተግባራዊ እንደሚደረግ ተገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ ለትግራይ ሚዲያዎች በሰጡት መግለጫ በፌዴራል መንግስቱ የተራዘመላቸውን ስልጣን የህወሓት አመራሮች ባይቀበሉትም ስልጣናቸውን እንደያዙ እንደሚቀጥሉ ተናግረዋል። ስልጣኑን እንደማይቀበሉት በሚዲያ ወጥተው እንዲናገሩ ተጠይቀው እንደነበር የገለጹ ሲሆን ይህ ግን እንዳልተቀበሉት በወቅታዊ ጉዳይ ላይ በሰጡት ያልተለመደና ከዛሬው ጠንከር ያለ አቋማቸው የተንጸባረቀበት መግለጫ ሰጥተዋል። ከጦርነቱ በፊት የነበረው መንግስት ወደ ነበረበት ለመመለስ መወሰን የፕሪቶሪያውን ስምምነት የሚጥስ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ አስምረውበታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛሬ ለጋዜጠኞች በሰጡት መግለጫ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን መንግስት ወደ ነበረበት ለመመለስ የወሰነው ውሳኔ የፕሪቶሪያውን ስምምነት የሚጥስ መሆኑን ጠቅሰዋል። ስልጣን ለማግኘት ወይም ላለማግኘት በሚደረገው ሂደት ውስጥ ምንም አይነት ውጥረት ሊኖር አይገባም ሲሉ ጉዳዩን ለመፍታት ውይይትና ተደጋጋሚ ውይይቶች እንደሚያስፈልጉ አክለዋል። ጊዜያዊ ካቢኔው ስራውን ይቀጥላል፣ ቢሮዎችን በስራ ላይ መሆናቸውንና ስራቸውንም ይቀጥላሉ ሲሉ ምንም የተለወጠ ነገር አለመኖሩን አክለዋል። ሰሞኑን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በአክሱም ባደረገው ስብሰባ ከጦርነት በፊት የነበረው መንግስት እንዲመለስ አቋም መያዙን ምንጮች ገልጸው ዛሬ ይህን የጀነራሉን ቁርጥ ያለ አቋም የተንጸባረቀበት መግለጫ ሲሰሙ በደብረጽዮን ዘንድ ሀዘን ሆኗል ብለዋል። ትግራይን ወደ ቀደመው አስተዳደር ተመልሳ ደብረጽዮን የክልሉ ፕሬዝዳንት ሆነው ሊሰየሙ ነበር። ይህ ሳይሆን ቀርቶ በሀዘን መቀመጥ ዕጣ ፈንታቸው ሆኗል ነው የተባለው። በዚህም በቦሮና በጊዜያዊ አስተዳደሩ መካከል ውጥረት ሰፍኗል። በተመሳሳይ ስምረት ፓርቲ ከህግ ውጭ የህወሓት ሊቀመንበርን ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲል አስጠነቀቀ። ሚያዝያ 13 ቀን ባወጣው መግለጫ የዲሞክራሲያዊ ስምረት ትግራይ ዛሬ በአዲስ ሪፖርተር በላከው መግለጫ በህግ የተሰረዘን ድርጅት የሚመራ ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡትና የሚወስኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት
ከተጠያቂነት አያመልጡም ሲል ነው ያስጠነቀቀው። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን አመላክቷል። ስምረት በመግለጫው በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሌለው ስልጣን በሚጠራው ስብሰባ ላይ የሚሳተፉ የሰራዊት አመራሮችን ተችቶ በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊት አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡ ሊያውቁት ይገባል ብሏል። ሰራዊቱ የዚህ ቡድን የፖለቲካ መጠቀሚያ ከመሆኑ ወጥቶ ውስጣዊ አንድነቱ እንዲጠበቅና ከህዝብ ከሚነጥለው የእብደት ውሳኔ እንዲርቅም ጥሪ አቅርቧል። መግለጫው አክሎም ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘውን የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጾ ይህ ቡድን ለፖለቲካዊ ልዩነቶች በሰላም ሂደት ፋንታ የጦርነትና የኃይል መንገድን ቀዳሚ ምርጫው በማድረግ የህዝባችንን የሰላም ፍላጎት ንቆና ውድቅ አድርጓል ብሏል። በተጨማሪም ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ማዕከል ለማድረግ የጦርነት ዳንኪራ የመታ መሆኑንም ስምረት በመግለጫው ከሷል። ድርጅቱ በትግራይ ያለውን ወቅታዊ ቀውስ ለመፍታት የሚከተሉትን 5 ነጥቦች እንደ መፍትሄ አቀርቧል። የእብደት ውሳኔ ተለይቶ በህዝብ ወገን እንዲቆም፣ በህገ ወጥ መንገድ የተያዘው የመንግስት ስልጣን ተበትኖ ሁሉንም የፖለቲካ ድርጅቶችና ምሁራንን ያካተተ ኃላፊ አቃፊ አካታች መንግስት እንዲመሰረት፣ በጽምዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያው ስምምነትን መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌዴራል መንግስት ጋር ያለው ግንኙነት እንዲጠናከር፣ ለምርጫ ምቹ ሁኔታዎችን በመፍጠር መላው ህዝብ የሚሳተፍበት ዲሞክራሲያዊ መንግስት እንዲቆም መስራት የሚሉትን ዘርዝሯል። በመጨረሻም የስምረት መግለጫ የህዝባችን ፍላጎት ሰላም ብቻ ነው በማለት መላው የትግራይ ህዝብ ለግል ጥቅሙ ሲል የህዝብን ደህንነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለው ጥሪ አቅርቧል። የኢትዮጵያ ብሔራዊ ባንክ የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ ማሳሰቢያ ሰጠ። ብሔራዊ ባንክ በፋይናንስ ተቋማት ውስጥ የሚታየውን የማንነት ማረጋገጫ ክፍተት ለመሙላት የኢትዮጵያ ብሔራዊ ባንክ የፋይዳ ብሔራዊ ዲጂታል መታወቂያን እንደ ቀዳሚ የማንነት መለያ መታወቂያ የመጠቀም ትግበራ መጀመሩን አስታውሷል። ነባር የባንክ ሂሳብ ቁጥሮችን ከፋይዳ ጋር የማስተሳሰር ስራ ከታህሳስ 15 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ባንኮች ተግባራዊ ሲደረግ መቆየቱንም ጠቅሷል። ይህ በፈቃደኝነት ላይ የተመሰረተ የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም ከጠቅላላው የባንክ ሂሳብ ባለቤቶች አንጻር ሲታይ አፈጻጸሙ ዝቅተኛ እንደሆነ ተገልጿል። ብሔራዊ መታወቂያን ከፋይዳ ጋር ለማስተሳሰር የተለያዩ አማራጮች ይፋ መደረጋቸው ለምዝገባው ምቹ ሁኔታ የሚፈጥር ነው ያለው ባንኩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳስቧል። በተጠቀሰው ጊዜ ውስጥ በሐረር፣ አዲስ አበባ፣ ድሬዳዋ አስተዳደር፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳዕና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀለ፣ አክሱም፣ አዲግራት፣ ጋምቤላ እና አሶሳ ከተሞች የሚገኙ ደንበኞች የባንክ ሂሳብ ቁጥራቸውን ከፋይዳ ጋር ማስተሳሰር አለባቸው ብሏል። በተቀሩት የሀገሪቱ ክፍሎች የሚገኙ ደንበኞች ደግሞ እስከ ሰኔ 30 ቀን 2018 ዓ.ም ድረስ ማጠናቀቅ ይኖርባቸዋል ነው ያለው። በተቀመጠው የጊዜ ገደብ ውስጥ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር የማያስተሳስሩ ደንበኞች ሂሳባቸው ከወጪ ወይም ተቀናሽ ግብይት የሚታገድ መሆኑን ገልጾ እገዳው የሚነሳው የሂሳብ ቁጥሩ ከፋይዳ ጋር ሲተሳሰር ብቻ ነው ብሏል። ማሳሰቢያው የዲፕሎማቲክ ማህበረሰቡንና በውጭ የሚኖሩ ነዋሪዎችን እንደማይመለከት ገልጾ በውጭ የሚገኙ የሂሳብ ባለቤቶች አስፈላጊውን ማስረጃ ለባንኮች በማቅረብና በማረጋገጥ ከውሳኔው ነፃ መሆን እንደሚቻል በማሳሰቢያው ጠቅሷል። የተወደዳችሁ ቤተሰቦቻችን አሁን ደግሞ ወደ ውጭ ዜና አልፋለሁ። ኮንጎ የኮንጎ ሪፐብሊክ ጠቅላይ ሚኒስትር አናቶል ኮሊንት ማኮሶ የስራ መልቀቂያቸውንና ካቢኔያቸውን ለፕሬዝዳንቱ ያቀረቡ ሲሆን አዲስ መንግስት ለመመስረት መንገድ ከፋች ነው ሲል
የፕሬዝዳንቱ ጽህፈት ቤት ለቀረበለት ደብዳቤ መንገዱን ጨርቅ ያርግልህ የሚል ምላሽ የሰጠ ይመስላል ተብሏል። ይህ እርምጃ የተወሰደው በመጋቢት 15 ምርጫ በድጋሚ መመረጣቸውን ተከትሎ ፕሬዝዳንት ዴኒስ ሳሶ ንጌሶ ለአምስተኛ ጊዜ የስልጣን ዘመን ቃለ መሐላ ከፈጸሙ ከቀናት በኋላ ነው። አዲስ የመንግስት ቡድን እስኪቋቋም ድረስ ተሰናባች ሚኒስትሮች የወቅታዊ ጉዳዮችን አያያዝ ይመራሉ ሲልም መግለጫው አክሏል። እንደ አውሮፓ አቆጣጠር በ2021 የተሾሙት ማኮሶ የስልጣን ተግባራቸውን በሚያከናውኑበት ወቅት ላሳዩት አመኔታ ያላቸው ምስጋና ለሪፐብሊኩ ፕሬዝዳንት ገልጸዋል። ንጌሶ ባለፈው ሳምንት ቃለ መሐላ በፈጸሙበት ወቅት የአፍሪካን ግጭቶች ለመፍታት የበኩላቸውን አስተዋጽኦ እንደሚያደርጉ ቃል ገብተው ነበር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የማክሰኞ ሚያዝያ 13 ቀን 2018 ዓ.ም የሞርስ ዜና እስካሁኑ ነበር። እኔ ኢዮብ ደመቀ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ መርሃ ግብር እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።